ሰላም ውድ ተመልካቾቻችን እንኳን ወደ ብሪጅ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ደግሞ ኢመርጂንግ ቻፕተር 1 ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ የሚል ይዘን መጥተናል። ከመጀመራችን በፊት ወደ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት ካለ ኮሜንት ላይ ጻፉልን። ጥያቄዎች፣ ኖቶች፣ እነዚህ የመሰሉ ኖቶች እና አዳዲስ ኢንፎርሜሽን በየጊዜው የምትፈልጉ ከሆነ ደግሞ ዳሽ ዲስክሪፕሽን ላይ ሊንኩ አስቀምጫለሁ። የቴሌግራም ቻናላችን ብሪጅ የሚል እዛ አለላችሁ፣ ገብታችሁ ጆይን በማድረግ ወንድማማች ሁኑ እና እውቀታችሁን አስፎ። አመሰግናለሁ። ለስዳይ ኢመርጂንግ ቴክኖሎጂ It's a term generally used describes a new technology. ይሄ ኢመርጂንግ ቴክኖሎጂ የምንለው ጠቅለል ባለ ነገር አዳዲስ ቴክኖሎጂ የሚወጡ በቅርቡ የወጡ ወይም ለፊክቸር በዚህ 5-10 ዓመት ለሚወጡ ቴክኖሎጂዎች ነው ጠቅላላ የሚገልጠው ማለት ነው። It may also refers to the continued development of existing technology. ዲቨሎፕመንት ያለው or exist ያደረጉ ቴክኖሎጂ ነው ኢንክሉድ የሚያደርገው ማለት ነው። The term commonly refers to technologies that are currently developing or that expected to be available within the next 5 or 10 years. ይሄ ምንድነው? በቅርቡ ጊዜ or በአሁኑ ጊዜ ዲቨሎፒንግ እየሆነ እያደጉ ያሉ መጥተዋል፣ ግን አፕዴትም እየተደረጉ እየተጠቀምናባቸው ያለ ነገሮች እነሱ አንዳንድ ናቸው። ቀጣይ ደግሞ ምንድነው? በዚህ 5 or 10 ዓመትም ይመጣሉ ተብለው እቅድ የተያዘላቸው ቴክኖሎጂዎች ምን እንላቸዋለን? ኢመርጂንግ ቴክኖሎጂ እንላቸዋለን ማለት ነው። The term is usually reserved for technologies that creating or expected to create significant social or economical effect. እነዚህ ደግሞ ምንድነው? የሆነ ቴክኖሎጂ የተፈጠረ ሳይሆን ሶሻል እና ኢኮኖሚካል ኢፌክት ይኖራቸዋል። or significant በዛ ያለ በደንብ የሰውን ህይወት ያሻሽላሉ አው ይለውጣሉ ተብሎ የሚታሰቡ ቴክኖሎጂዎች የሚሰጣቸው አይነት ስም ነው ኢመርጂንግ ቴክኖሎጂ ማለት። እዚህ ደግሞ ሁለት ቃሎች ዴፊኒሽናቸው እናያለን ማለት ነው። ቴክኖሎጂ ኤንድ ኢቮሉሽን። ቴክኖሎጂ ምንድነው? ዲስከቨርስ ኦር ትሬስ ኦን አርትስ ኦፍ አርትስ። ምንድነው? የአርቶች አርት ነው። ፍሮም ግሪክ ቴክኖሎጂያ system treatment of an art craft technology, originally referring to grammar for kinology meaning science of machines and industrial arts. ያ ቴክኖሎጂ ምንድነው? ሳይንስ ኦፍ ማሽንስ የማሽኖች ሳይንስ ማለት መገጣጠም መቻል፣ እንዴት ይሰራሉ፣ ሀው እንዴት አድርገን ኢምፕሊመንት እናደርጋቸዋል የሚሉ እና ኢንዱስትሪያል አርት። ኢንዱስትሪ የምንላቸው እነዚህ ማኒፋክቸሪንግ የምንላቸው አዳዲስ ማሽኖች ኦር ቴክኖሎጂዎች ቢልድ የሚሆንባቸው የሚወጡባቸውና ዩዝ የሚደረግባቸው ናቸው ማለት ነው። ሰው ምንድነው? ሳይንስ ኦፍ ማሽንስ ኤንድ ኢንዱስትሪያል አርት ነው እንለዋለን ማለት ማን ቴክኖሎጂ። ኢቮሉሽን ምንድነው? ኢቮሉሽን ሚንስ ዘ ፕሮሰስ ኦፍ ዲቨሎፒንግ ባይ ግራጁዋል ቼንጅስ። ምንድነው ይሄ? ቀለል ብሎ ከዚህም በፊት ሰምታችሁ ታውቃላችሁ። የሆነ ነገር በግራጁዋል ቼንጅ ሲያደርግ ኢቮሉሽን እንለዋለን። አብዛኛው ጊዜ ይሄ የመጣው የዓለም አመጣጥ በሚል ኢቮሉሽን የሚል አለ። ማለትም ባክቴሪያ ነበርን፣ ከዛ ወደ ማማት ተቀየርን፣ ከተቀየርን ቺምፓንዚ ሆን፣ ከቺምፓንዚ ደግሞ ወደ ሰውና ሌላኛው ቺምፓንዚ ሆነ የቀሩም አሉ ብሎ ለዚህ ከጊዜ ግራጁዋል ቼንጅ እያደረግን የሚመጣ ነገር ፕሮሰስ ምን እንለዋለን? ኢቮሉሽን እንለዋለን ማለት ነው። እሺ ሊስት ኦፍ ሳም ከረንት አቬላብል ኢመርጂንግ ቴክኖሎጂስ አርቲፊሻል ኢንተለጀንስ፣ ብሎክቼን፣ አግመንትድ ሪያሊቲ ኤንድ ቨርቹዋል ሪያሊቲ፣ ኮልድ ኮምፒውቲንግ፣ አንጉላር ኤንድ ሪአክት፣ ዲቮፕ፣ ኢንተርኔት ኦፍ ቲንግስ፣ ኢንቴሊጀንስ አፕስ፣ ቢግ ዳታ፣ ሮቦቲክ ፕሮሴሲንግ፣ አውቶሜሽን። እነዚህ ምንድናቸው? በቅርብ ወጥተው ያሉ ግማሾቹ ተጀምረዋል፣ ግማሾቹ ደግሞ በቅርቡ በደንብ ይሰራባቸዋል ኦር ኢምፕሊመንት ይደረጋሉ ተብለው የሚታሰቡ ናቸው ማለት ነው። ስፔሻሊ ደግሞ በዚህ ሰዓት ኢንትረስቲንግ ይሆናል ብዬ የማስበው ብሎክቼን፣ ቢትኮይን እና ሌሎች ኮይኖች አሉ። የሚንቀሳቀስበት ሲስተም ነው። በደንብ ብታይበት ኢንትረስቲንግ ነው ብዬ ነው የማስበው። ሰው እቺ ብሎክቼን የምትለው ነገር ሰርች አድርጋችሁ ስለሱ ዲቴል ቪዲዮ እና ከረንሲ እንዴት ትራንስፈር እንደሚደረግ ኢንተርናሽናሊ እንዴት ዩዝ እንደምናደርገው የማኒ ከረንሲ እንዴት እያወደቀ ከየታይም ወደ ታይም እያወደቀ እንዳለ እዛኔ አንደርስታንድ ታደርጋላችሁ ማለት ነው። ኢንትሮዳክሽን ቱ ኢንዱስትሪያል ሪቮሉሽን። ይህ ምንድነው? ኢንዱስትሪያል ሪቮሉሽን የምንለው ኢንዱስትሪ ለውጦች ጊዜ ከጊዜ የምንሰራበት ማኑፋክቸር የምናደርግበት ወይ እየተቀየረ ነው። በእጃችን እንጠቀም ነበር፣ ከዛ ማሽኖች፣ ከዛ ኤአይ መጣ፣ እንደዛ እያለ ጊዜ ከጊዜ እየተቀየረ ነው። ሰው ዲስ ኢዝ ዘ ኢንዱስትሪያል ሪቮሉሽን የምንለው ማለት ነው። አይአር በመጽረተ ቃል ዲቴል ስንገባ ደግሞ ኤ ፔሪድ ኦፍ ማጆር ኢንዱስትሪያላይዜሽን ኤንድ ኢኖቬሽን ቴክ ፕሌስ ዱሪንግ ዘ ሌት 17th ኤንድ ኤርሊ 90ስ። በ18ኛው እና በ18ኛው መጨረሻ በ19ኛው መጀመሪያ አካባቢ ነው የሚጀምረው ማለት በ1700 መጨረሻ አካባቢ በ1800 ደግሞ መጀመሪያ አካባቢ ነው ይሄ ኢንዱስትሪያል ሪቮሉሽን አይአር የሚል ነገር የተጀመረው። አይአር occurs when society shifts from using tools to make products to use new sources of energy such as coal to power machines and factories. ይሄ መቼ ነው የተጀመረው ማለት ነው? ሰዎች ፕሮዳክት ገርቤክ መጠቀም ትተው as source of something ሲጠቀምባቸው፣ ኢነርጂ ተጠቅሞ የሆነ ማኒፋክቸር ማሽኖች ሲሰሩ፣ ኮይል ሲጠቀሙ፣ ማሽኖች ደግሞ ብዙ ነገርን በአንዴ መስራት ሲችሉ የሰውን ፓወር ኢምፕሊመንት እየተደረገ አቅም ያወጣ ኢነርጂ ሰው የሚያወጣ የነበረው በማሽን እየተቀየረ ሲሄድ ነው ይሄ ዲቨሎፕመንት የመጣው ኢንዱስትሪያል ሪቮሉሽን ማለት ነው። ሪቮሉሽን ስታርትስ ኢን ኢንግላንድ ዊዝ ሲሪስ ኦፍ ኢኖቬሽን ቱ ሜክ። ይሄ ደግሞ የመጀመሪያ የጀመረችው ሀገር የት ነው የተጀመረው? ኢንግላንድ ናት ማለት ነው። ላቦር ሞር ኤፊሽንት ኤንድ ፕሮዳክቲቭ። ምንድነው? በጣም ኤፊሽንት ነው የምሰራው ነገር በማሽን ስለሆነ አይደክምም፣ አይሳሳትም፣
ያው አንድ ፕሮሲጀር ካስገባንለት በኋላ በዛ ልክ ፐርፌክትሊ ነው የሚሰራው። ሰው ኤፊሽንት ነው እና ፕሮዳክቲቭ ነው። ሁሌም ሳያቋርጥ ነው የሚሰራው ማለት ነው። IR was time when manufacturing of goods moved from small shops, homes to large factories። ይሄ ደግሞ ምንድነው? አሁን ከዚህ በፊት ያው ህዝብን በጣም ትንሽ ነበር፣ እቃዎችም በየቤት ነበር የሚሰሩት ማለት ነው። በየቤት ትተው ወደ ፋክቶሪስ እንደ ማኒፋክቸር አድርገው እንደ ካምፓኒ እንደ ቢዝነስ መቋቋም ሲጀምሩ ደግሞ ምን ሆነ ማለት ነው? ኢንዱስትሪያል ሪቮሉሽን ተባለ ማለት ነው። እሱ ነው ምንለው ከየቤት ቤት ሾፒንግ የነበረ በየቤት ተሰርቶ የሚሸጥ ኦር ኤክስቼንጅ የምናደርገው የነበረ በፋክቶሪ ትላልቅ ድርጅቶች ተሰባስበው ሰው ተቀጥሮበት መስራትና ማሽኖች ኢንክሉድ ሲሆንበት ምን ሆነ ማለት ነው? ኢንዱስትሪያል ሪቮሉሽን ተባለ ማለት ነው። This shift brought about change in culture of people moved from rural area to big cities in order to work። ይሄ ደግሞ ምን ለውጥ እንዲያመጣ አድርጓል? አብዛኛው ገጠራማ ሰዎች የነበሩ ህዝቦች በገጠር አካባቢ የሚኖሩ የነበሩ ስራ ለማግኘት ደሞዝ ለመከፈል ብለው ወዴት መምጣት ጀምረዋል ማለት ነው? ወደ ከተማው አካባቢ ሲቲ የሚባል ፋክቶሪስ በአብዛኛው ያሉበት ቦታዎች ላይ ወደዛ ሄደው እንዲኖሩና ስራቸው እንዲጀምሩ አድርጓል ማለት ነው። ሰው የሰው ፍልሰትን እንዲመጣ አድርጓል። አንደኛው IR ማለት ነው። ከዛ ቀጥሎ ደግሞ የምናየው ምንድን ነው? የአሜሪካ ኢንዱስትሪያል ሪቮሉሽን ኮመንሊ ሪፈርድ አዝ ዘ ሰከንድ ኢንዱስትሪያል ሪቮሉሽን ስታርቲንግ ዊዝን 1820 ኤንድ 1870። ይሄ ደግሞ ምንድን ነው? አሜሪካ ኢንግላንድ የመጀመሪያ ጀማሪ ሀገር ናት። ፈርስት ጄኔሬሽን ኢንዱስትሪያል ሪቮሉሽን እንላታለን። ቀጣይ ደግሞ ምንድናት? አሜሪካ ማለት ነው። በ1820 እስከ 1880 ነበር የጀመረችው አሜሪካ። ኢን ኢንዱስትሪያል ሰች አዝ ቴክስታይል ማኒፋክቸሪንግ፣ ማይኒንግ፣ ግላስ ሜኪንግ ኤንድ አግሪካልቸር ኦር ዘ አንደርጎይንግ ቼንጅስ። ይህ ምንድነው ኢንክሉድ አድርገው የጀመሩት? ቴክስታይል፣ ይሄ የጨርቃጨርቅ ማኒፋክቸሪንግ የሆነ ማይኒንግ፣ የወርቅ ማውጣትና ማዕድን ማውጣት፣ ግላስ ሜኪንግ እና አግሪካልቸር ላይ እነዚህ ነገሮች መስራት ጀምረው ነበር። መች? አሜሪካውያን በኢንዱስትሪያል ሪቮሉሽን ሰከንድ ብለን በምንጠራው ማለት ነው። ሰው እንደዚህ እያለ ይቀጥላል። ጀነሬት ዘ ፎሎዊንግ ኢንዱስትሪያል ሪቮሉሽን ፈንዳሜንታል ቼንጅ ትራንስፎርም ፍሮም ወርልድ አራውንድ ኢትስ ሞደርን ሶሳይቲ። ምን መምጣት ጀመረ? በስቲም ኢንጂን መጣ ማለት ባቡሮችን በዛ እስከ መሰራት ተሰርተው ነበር። ኤጅ ኦፍ ሳይንስ ኤንድ ማስ ፕሮዳክሽን መጣ። ስለ ሳይንስ በደንብ ትኩረት ተሰጥቶት መሰራት። ሞስት ፕሮዳክሽን ኢኖቬሽን የመጣው እነዚህ አሁን በጣም ጂኒሶች የምንላቸው ሰዎች አብዛኛው ጊዜ በዚህ 18 አካባቢ የነበሩ ናቸው፣ ማለት በ19 ክፍለ ዘመን የነበሩ ናቸው። ምክንያቱም ኢንዱስትሪያል ሪቮሉሽን ተጀምሯል፣ ማሽኖች ቢልድ መደረግ ተጀምሯል። በዚህ ደግሞ ምንድነው ትልቅ ሚና የነበረው ሳይንስ ስለነበር የሳይንስ ፕሮዳክሽንም ኦር ሳይንስም በዛ ዲቨሎፕ እየሆነ መጣ ማለት ነው። The rise of digital technology, smart automation system fueled by data and machine learning። ከዛ ቀጥሎ ደግሞ ዲጂታል ቴክኖሎጂ የሚል ስማርት እንደዚህ አውቶሞቢል የምንላቸው አውቶ ሲስተም የምንላቸው ነገሮች እንዲመጡ አድርገዋል ማለት ነው። ሞስት ኢምፖርታንት ኢኖቬሽን ኦፍ ኢንዱስትሪያል ሪቮሉሽን ሞስት ኢምፖርታንትሊ የት ላይ ነው የመጣ ማለት ነው? ትራንስፖርቴሽን ላይ፣ ኮሚኒኬሽን አለ፣ ኢንዱስትሪስ አለ። እነዚህ በሜን የሆነ ኢንዱስትሪያል ሪቮሉሽን በደንብ ለውጥ የመጣባቸው ኤሪያዎች ናቸው። ትራንስፖርቴሽን ምን መጣ? ስቲም ኢንጂን መጥተዋል። ሬልሮድ መጣ፣ ዲዝል ኢንጂንስ መጡ፣ ኤርፕሌን መጣ። እነዚህም ምን ትራንስፖርት ላይ ኢንዱስትሪያል ሪቮሉሽን ያመጣቸው ናቸው ማለት ነው። ኮሚኒኬሽን ላይ ምን ቴሌግራፍ መጣ፣ ትራንስሌት ኬብል መጣ፣ ፎኖግራፍ መጣ፣ ቴሌፎን እራሱ መጣ በኮሚኒኬሽን ላይ። ይሄ የምን ውጤት ነው? የኢንዱስትሪያል ሪቮሉሽን ነው ማለት ነው። ኢንዱስትሪ ደግሞ ኮተን ጊን መጣ፣ ስዊንግ መሽን መጣ፣ ኤሌክትሪክ ላይትስ፣ እነዚዎች እንዲመጡ ምን ኢንዱስትሪያል ሪቮሉሽን ትልቅ ሚና ያደረገ ነው ማለት ነው። አሁን ደግሞ ምን እናያለን? ፎር ታይፕ ኦፍ ኢንዱስትሪስ የምንላቸው አለ። ፕራይመሪ፣ ሰከንደሪ፣ ተርሸሪ፣ ኳተርነሪ ብለን እንገልጻቸዋለን ማለት። ፕራይሜሪ ኢንዱስትሪስ የሚባሉት ምን የያዙ ናቸው? ማይኒንግ፣ እነዚህ ወርቅ ማውጣት፣ ፋርሚንግ፣ እርሻ፣ አግሪካልቸር፣ ፊሽንግ፣ አሳ ማውጣት፣ እነዚህን የያዘ ምን እንለዋለን? ፕራይሜሪ ኢንዱስትሪ እንለዋለን ማለት ነው። ሰከንደሪ ደግሞ ምንድነው? ኢንዱስትሪ ኢንቮልቭስ ማኒፋክቸሪንግ ኢንክሉድ ያደረገ ደግሞ ሰከንደሪ ኢንዱስትሪስ እንላቸዋለን። እነዚህ ምንድናቸው? ሜኪንግ ካርስ፣ ስቲልስ፣ እነዚህ ማኒፋክቸር ትላልቅ ማሽኖች ቢልድ የሚሆኑባቸው ሞተሮች ምናምን ማለት ነው። ሶስተኛ ደግሞ ተርሸሪ ኢንዱስትሪ የምንለው ፕሮቫይድ ሰርቪስ የሚሰጠው እንደ ማስተማር አለ፣ ነርሲንግ አለ፣ ሰዎች ገብተው ለሰው ሰርቪስ የሚሰጡበት እነዚህ አሁን የመንግስት ሰራተኛ ብለን የምንጠራቸውም ማለት ሊሆን ይችላል ማለት ነው። አራተኛ አወር ኳተርነሪ ኢንዱስትሪ የምንለው ደግሞ ኢንቮልቭስ ሪሰርች ዲቨሎፕመንት ኢንዱስትሪስ እንደ IT የመሳሰሉ እነዚሁ ኳተርነሪ ኢንዱስትሪ እንላቸዋለን ማለት ነው። አሁን በዛ ቀጥለው ደግሞ ምን አለ? ኢንዱስትሪ ሪቮሉሽን IR1 ምን ተፈጥሯል፣ IR2 ምን ተፈጥሯል፣ እንደዛ ያን ደግሞ እንቀጥላለን። እሺ ኢንዱስትሪ ሪቮሉሽን 1 ኢንዱስትሪ ሪቮሉሽን 1 is described as ትራንሲሽን ቱ ኒው ማኒፋክቸሪንግ ፕሮሰስ። ይሄ የመጀመሪያ አካባቢ የነበረ ወደ ማኒፋክቸሪንግ ፕሮሰስ የገባንበት ነው ማለት። it was coined in 1760 በ1760 ነበር የተጀመረው ማለት during the time where revolution began. The translation is the first IR including going from hand production methods, machines and increasing use of steam powers, the development of machine tools and the rise of factory systems.
እዚህ ላይ ምንድነው ይሄ የመጀመሪያ ነው ብያቸዋለሁ። ምክንያቱም ለዛ ነው አይአር ዋን የተባለ። እዚህ ደግሞ ምንድነው ከአንድ ከሾፕ የነበረ ወደ ማኒፋክቸሪንግ አድጓል ብያችሁ ነበር። ሰው እዚህ የተጀመረው ምንድነው ከአንድ የነበረ በፕሮዳክሽን እንደ ፋክቶሪ ሆና የተቋቋመት የፋክቶሪ ሲስተም ቢልድ መደረግ የተጀመረበት ነው። እንደ ስቲም ፓወር እንደምታዩት ይሄ ላይ ስቲም ፓወር የሚሰራ ባቡር ነው። ሰው እንደዛ ዲቨሎፕመንት ማሽንስ ሌሎች ማሽኖችም ቢልድ የተደረጉበት ነው ማለት ነው። አይአር ዋን። አይአር ቱ ስንገባ ደግሞ is also known as the technological revolution began within in the 1870s በ1870 አካባቢዎች የተጀመረ ቴክኖሎጂ ነው። ይህም ቴክኖሎጂካል ሪቮሉሽን የመጣበት ነው ማለት ነው። ኢን አይአር ቱ ኢንክሉድ ዘ ዲቨሎፕመንት ኦፍ ሜቶድ ኦፍ ማኒፋክቸሪንግ ኢንተርቼንጀብል ፓርትስ ኤንድ ዊስፐርድ አዶፕሽን ኦፍ ፕሪ ኤግዚስቲንግ ቴክኖሎጂካል ሲስተም ሰች አዝ ቴሌግራፍ ኤንድ ሪያል ሮድስ ኔትወርክስ። እዚህ ላይ ደግሞ ምን የመጣበት ነው? እነ ቴሌግራፍ፣ ሪልሮድ ኔትወርክ እነዚህ የመጡበት ኤሌክትሪክ እንደምታዩ ፕሮዲስ የተደረገ ኦር ስለ ኤሌክትሪክ የታወቀበት ነው። ዚስ አዶፕሽን አላውስ ዘ ቤስት movement of peoples and idea enhancing communication move new technological system were introduced such as electric power and telephone ኤሌክትሪክ ፓወር የተዋወቀበት ወር ኢኖቬሽን ኦፍ ኤሌክትሪክ የተጀመረበት እዚህ ነበር በአይአር ቱ። ቴሌፎን ቢውል የሆነበት እዚህ ነበር። ቴሌግራፍ እንዳልኳችሁ ቀድሜም ቴሌግራፍም እዚህ ነበር ማለት ነው። በምን በኢንዱስትሪያል ሪቮሉሽን ቱ ማለት ነው። ኢንዱስትሪያል ሪቮሉሽን ስሪ ስንገባ ደግሞ ያው ኤሌክትሪክ ታውቋል፣ ቴሌፎን ሆነዋል፣ ስቲሞች ሁሉም ተሰርተዋል። ሰው አሁን ሶስተኛ ስናይ ደግሞ ኢንትሮዲስ ትራንሲሽን ፍሮም ማሽንስ ኤንድ አናሎግ ኤሌክትሪክ ቴክኖሎጂ ቱ ዲጂታል ኤሌክትሮኒክስ ዊች ቢጊን ፍሮም ዘ ሌት 1950s። ይሄ ደግሞ ምንድነው? ይሄ ማሽኖች ከምንላቸው ወጥተው ወደ ኤሌክትሮኒክስ ዲጂታል ኤሌክትሮኒክስ የገባንበት ዘመን ነው። ይሄ በ1950ዎቹ አካባቢ ጀምሮ ነው የሆነው ማለት ነው። ይሄ ደግሞ ምን ኒክኔም ተሰጥቶ ዲጂታል ሪቮሉሽን፣ ምክንያቱም ሁሉም ነገር ወደ ዲጂታል ሆነው ኤሌክትሮኒክስ የሆነበት ሞባይል ፎን፣ እነዚህ ፎቶዎች የምታያቸው ቲቪ፣ ካሜራ፣ ላፕቶፕ፣ ኮምፒውተር እነዚህ ነገሮች ፋክስ ፕሪንተር የሚባሉት ስፒከሮች እነዚህ ቢውል የሆኑበትና መምጣት የተጀመሩበት ዩዜጅ ኦፍ የሆኑበት ዘመን ነው። ዳስ ዋይ ዲጂታል ይባላል ማለት ነው። እነዚህ ኮር ፋክተሪስ አይአር ስሪ የሆኑት ምንድነው? ኮምፒውተር፣ ሃንድ ፎንስ ኤንድ ኢንተርኔት እነዚህ የት ነው የተጀመሩት? አይአር ስሪ ላይ ነው የተጀመሩት ማለት ነው። ኦኬ ኢንዱስትሪያል ሪቮሉሽን ፎር ላይ ስንገባ ደግሞ ይሄ ደግሞ ስለ ማኒፋክቸሪንግ አብዛኛው ጊዜ አይደለም። ይሄ ምንድነው? ሲስተም ነው። ኤቭሪቲንግ እነዚህ ኤሌክትሮኒክስ ያልናቸው ኮኔክት የማድረግና ወደ አንድ ዩዜጅ የማምጣት ነው። ይህ ምን እንለዋለን? ኢንተርኔት ኦፍ ቲንግስ ማለት ነው። በኢንተርኔት ተጠቅመን ነገሮችን እቃዎችን ኤቭሪቲንግ ኮኔክት ማድረግ ላይ ነው የሚሰራ ኢንዱስትሪያል ሪቮሉሽን። ምን አሁን እየተሰራ አይአር ምንለው አሁን ጊዜ ያለ ኢመርጂንግ ቴክኖሎጂ የሆነ ነው። እዚህ አካባቢ እየሰራንበት በቀጣይ ደግሞ በደንብ ቢልድ ሆኖ ኢምፕሊመንት ይደረጋል ተብሎ ከሚታሰቡ ነው ማለት ነው። አይ ቲንክ ለአሁኑ እዚህ ጋር ይብቃና የተረፈው ደግሞ በሌላ ቪዲዮ ይዤላችሁ እመጣለሁ። ቪዲዮን ከወደዳችሁ ላይክ አድርጎ ያው ሀሳብ አስተያየት ካለ ኮሜንት ላይ ጻፉልን። ያው ለጓደኞቻችሁ የሚያስፈልጋቸው ካለም ኮሜንት ላይ ሼር አድርግላቸው። አመሰግናለሁ። ሀቭ ኤ ናይስ ዴይ። ሀቭ ኤ ናይስ ናይት